ሎሌ ምንም የሚካበድ ነገር አይደለም። ምንም የሚከብድ ነገር የለም። እናንተ ሁሉን ነገር ማስቆም ትችላላችሁ። ሁሉን ነገር ማለት ነው የሚፈጠረውን ነገር መቀጠል ካልፈለጋችሁ በስተቀር ሁለት ናችሁ እናንተ ሁለት ወንድ ሆናችሁ እሱ እንደፈለገ ሲጫወቱባት እንደፈለገ ሲል መረጃ ሲል ምን መረጃ ያመጣል? ምንም የሚያመጣው መረጃ የለም። ሲጀመር እያስገድዳት እንደሆነ እኮ የታወቀ ነው። እንቀጥል እናንተን እናስጨንቅ ካላላችሁ በስተቀር ወይ ድራማውን አንቀይርም ስላላችሁ ነው እንጂ የምር እኔ ራሱ ሀሳብ መስጠት ራሱ አስጠላኝ እኮ ማርያም። ትላንት ራሱ አይቼ ዝም ብዬ ነው እንትን ያልኩት። ምክንያቱም በቃ ሰው እንትን ይላል። ገባችሁ አይደል? ብዙ ድራማ የሚሰራ ነገር አለ። እሱን ስሩ እና አንዳንዴ የሆነ ነገር ሲደጋገምና የሆነ መፍትሄ በቀላሉ መንገድ መፍትሄ ለሚገኘው ነገር እንደዚህ ሲረዝም ምንም ብዙም እንትን አይልም። የምሬን ነው የምላችሁ። ብዙ ሄልዬ የምትሰሪያቸው ድንቅ ችሎታ ያለሽ ልጅ ነሽ። በዚህ ነገር ብዙ ባትጓዥ ብዬ ነው ማስበው። እና ያው በድራማው መልኩ እንሂድ ብንል ምንም የሚከብድ ነገር አይደለም። ይሄ አንድ ወጠጤ ደግሞ እሱ መያዝ እናንተ አቅቷችሁ ነው እንዴ? ያውም ሻውን ከውሌ ጋር ያ ልጅም መጥቷል። ከብዷችሁ ነው እንዴ? ይሄን ያህል እሱን ፈርታችሁ እንደፈለገ እሷን ሲገለባብጥ እናንተ ፋይል ምትል ይውጣ። ምንድን ነው ፋይሉ? ምንም የተለየ ነገር የለም። ስለዚህ ቀለል ሚል ነገር ነው ከሱ እጅ እሷን ለማውጣት ማለት ነው። ይሄ አላማውማ የታወቀ እኮ ነው። አላማው እሷና ሄሉንና ወይኔ ናትዬ ለማለያየት ነው። በቃ ሁለቱን አለያይቶ እሷ ከእሷ ጋር መሆን ነው አላማው። አለቀ። ይሄ ነው። ይሄንን ነገር እሷ ስለማትፈልግ ነው የግድ ከእሱ ጋር ተለያየው ብለሽ ተናገሪ፣ እንደዚህ በይ ስለ ናቲ፣ ከዛን ከኔ ጋር ትሆኛለሽ ምናምን በሚለው ነው ይዟት እንትን ያለ። ግልጽ ነው የምታሳዩትን ነገር ማለት ነው። እናንተ ደግሞ በህግ ማቅረብ ምንም ያስፈራችሁ ነገር የለም። እኔ በነገራችን ላይ እንደምትሰሩት ያው አስተያየት ነው የሰጠው ያለው። ገባችሁ አይደለ? እና ወደ እንትን መሄድ ወደ ህግ መሄድ ይሄ ደግሞ ካልሲ የሆነን ልጅ ማለት ነው። ይሄ ካልሲ የሆነውን ልጅ ማለት ነው። ሁለት ሆናችሁ አያቅታችሁም ነበረ እንደዚህ ሲያስለቅሳት እንደዚህ ሲያስሮጣት፣ ያውም እስከ ቤቷ ድረስ ሲመጣ ማለት ነው። እንደው ልዑል ራሱ በቂ ነክ ይሄን ልጅ ማስቆም ማለት ነው። ምንም ፋይል ይውጣ ብለ መጋፈጥ ነበረብን። ምክንያቱም ሄሉን ነገር ታውቃለህ። ፋይል ራሱ ቢኖር ራሱ ያው አስገድዷት ነው የሆነ ነገር የያዛት የታወቀ ነው አይደለ? ምክንያቱም አፍኗታል። ከናቲ ጋር ሊለያየት ይፈልጋል። በዛ ምክንያት ፋይል ሊይዝባት ይችላል። ስለዚህ ያውጣው። ምክንያቱም ናቲ ያውቃል ሁሉን ነገር እያየም ስለሆነ ማለት ነው። ምንም የሚከብድ ነገር አይደለም ፋይሉ። ስለዚህ ማለት መጋፈጥ ነው ያለብን። ለፋይል ብዬ ነው ምናምን ለምትለው ነገር ማለት ነው። ምንም የተለየ ነገር የሚወጣ ነገር የለም። ስለዚህ ማለት ነው እንደ ወንድም ሆነ ቆፍጠን ብለ ከዚህ ካልሲ አስወጣልን፣ በቃ አስወጣልን። በትህትና ነው የምንጠይቅህ። ማን ስለሆነ ነው ሄሉ ቤት የሚኖረው? ምንድን ነው? ማን ነው ይሄን ሁሉ ያደረገ? እናንተስ የምታዩት ዝም የምትሉት? እኔ ፋይል የምትሉ ነገር አያሳምንም። ይውጣ። ምንም የተደበቀ ምንም የተለየ ፋይል አይኖርም። ያው በምትሰሩት አስተያየት እንስጣ ካለም ማለት ነው። ስለዚህ ልዑሌ መጋፈጥ ነው ያለብህ። በደንብ አድርገህ የሚወጣ ይውጣ ብለህ ማለት ነው። እህትህን ይዘሃት ከዛ ቤት ይሄን ካልሲ ማስወጣት ነው ያለብህ አይደለ? ወንዶች ሰላም አላልኳችሁም? ሰላም እንዴት ናችሁ? ደህና ናችሁ? ነው ያለውኝ ይመስገን። ሄልዬ ነገር እያስጨነቀን ነው። የምር በጣም እያስጨነቀን ነው። ምን ትላላችሁ? ይሄንን አይዲያ ብትቀይሩልን ደስ አይልም? ደስ አይላችሁ? የምር ሰውም እንትን ይላል። በቃ አንዴ እንትን ብላ ብትቀይር ወደ ሌላ ነገር ብትወስዶ ደግሞ አሪፍ ነበረ። ለማንኛውም እንግዲህ ስራ ምን እንላለን? ያው እንሰጣለን እኛም አስተያየት። ላይክ ሼር እያረጋችሁ የሄልዬንም አካውንት ፕሊዝ ኮፒ ሊንክ አድርጉላት። በቃ አስተያየታችሁን ስጧት። ላይክም አድርጓት። ቪው ራሱ በጣም ጠፍቷል። ላይክ አድርጓት። እዛ ደግሞ አጥልቃ ትመጣለች። የፖሊስ ጥያቄ ቁጭ ብሎ ግራና ቀኝ ይዟት ማለት ነው። ስንት ሰዓት፣ የት አካባቢ፣ እንዴት ነበር እያሉ ይጠይቋታሉ። እንዴ እናንተ ምን ይሄንን አስጠይቃችሁ? ይሄ ካልሲን ጨምቃችሁ አጥሉትም እንዴ? ለእሱ አንሳችሁ ነው እናንተ። የምን ፋይል ነው?
ሀይልዬ እንደው እንደዚህ ድክምክም ያልሽው እንደዚህ ልፍስፍስ ያልሽው እየቀጠቀጠች ነው እንደ መድኃኒዓለም ይቀጥቅጥ። እንደው መድኃኒዓለም ባለበት ይቀጥቅጥ። ደግሞ ምንድን ነው የአንተ ህይወት አደጋ ውስጥ የሚጣለው? ቦቅቧቃ ፈርተህ ነው እንዴ? ይሄ አፍቃሪ ተባዩ ማለት ነው። ምንድን ነው የአንተ ህይወት ቀልድ ውስጥ እንትን ልውሌ ተናደዋል። ልውሌ ተናደው እየጎተታት ነው ያለው። አይ ልውሌ ይሄ ሰውነትህ ማለት ነው ለአንድ ቡጢ ካልሆነ ምን ቁም ነገር አለው አይደለ? ወንዶቼ በአንድ ቡጢ ብትለው ማለት ነው ይሄን ካልሲ ማለት ነው ማርያምን ይስተካከል ነበረ በደንብ ማለት ነው። እና ይሄ አፍቃሪ ተባዩ ማለት ነው ዝም ብለህ አትወጣጠር። እስቲ እውነት የምትወዳት እና የምታፈቅራት ከሆነ ጀግንነትም ማሳየን ነው፣ በቃ ማስቆም ነው። አንድ የምትወዳት የምታፈቅራት ሴት አንድ ሰው ሲጎዳት እኮ ያንን ነገር ማስቆም ትችል ነበረ። ግን ሁለታችሁም ልፍስፍስ አላችሁ። ልፍስፍስ ሲጀመር ማለት ነው የምን ፋይል ነው? ፋይል ራሱ ቢወጣ እኮ ምንም የተለየ ነገር አይደለም። ያኔ አስገድደሽ አፈነሽ ይዞሽ ሄደ። በቃ አስገድዶሽ ነው። ምንም ነገር ብትሰሪ አስገድዶሽ ያደረግሽው ነገር ስለሆነ ኖርማል ነው። እኛ የምንረዳለን። ያኔ ያው በድራማ መልኩ ማለት ነው። ናቲም ይረዳል ብዬ አስባለሁ። ገባሻ? ናቲ የምር መምጣት አለብህ። የምር መምጣት አለብህ። በቃ ይሄ ነገር ምንም አልተመቸንም እና መተ ማለት ነው። ሁለታችሁም እንደፈለጋችሁ ብትሰሩ ያምሩባቸዋል። ማርያምን ልውል ያሳቀኝ ወንድ አልመስልሽም ክብሬን አጥቼ አለ የተደበደብኩልሽ አለ። አይ ምስኪን ለምን ትደበደባለህ? አደበድብም እንዴ አንተ? መደብደብ አትችልም? እኔም በዚህ ነው የምናደደው እኮ ደብድብ። ምንም እኮ የሚመጣ ነገር የለም። አናቱም በለው የካልሲው ማለት ነው። የካልሲ ነው ከዚህ በኋላ ስሙ። የምን እንዴ ካልሲ ግንባሩ ላይ ፊቱን በካልሲ ፊቱን ሸፍኖ መቶኛ ላይ ያቅራራል እንዴ? እናንተ ለዚህ አንሳችሁ ነው? ለዚህ ካልሲ አንሳችሁ ነው? ይሄ ነገር ነው ያልተመቸኝ። ማስቆም ትችላላችሁ መቀጠል ካልፈለጋችሁ በስተቀር። ሰው ሄልዬ ደግሞ ምንም የሚያስፈራሽ ነገር የለም። ፋይሉን ካወጣ ያስወጣ። ምንም ያኔ ሳትፈልጊ ነው ይሄንን ነገር ያስደረገሽ። የታወቀ እኮ ነው። በቃ አፈነሽ ወስደሽ የሆነ ነገር አደረገሽ ምናምን ይረዳል ሰው። ግን ለፋይል ብለሽ ማለት ነው እንደዚህ መስዋዕት መሆን የለብሽም በፍጹም ማለት ነው ለዚህ ካልሲ ሰውዬ። እና ሄልዬ ፕሊዝ ለእኛ ማስቢ። የምሬ ነው ምልሽና ምንም ያው የተለየ ነገር የለም። ዝም ብዬ ኮመንት እስቲ ብዙም ኮመንት እንትን የለም ግን ኮመንት ላንብብላችሁ ማለት ነው። ምክንያቱም ምንም የተለየ ነገር የለም። በቃ ቀሉ ዱቡን አለች ያስብላል እኮ የምር። እና ሁሉም ዩቲዩበር የሚሸውዱን ፋይል እያሉ ነው። እሺ ሄሉዬም ብቻ እንዳትነጉሽ፣ እንደፈለጋችሁ ጻፉ። የሆነ ይሁን ለምን ለህግ አስታስታውቁም? ማስገዳስ ነው የምጠብቁ? አዎ የምሬን እኮ ነው። ወደ ፖሊስ መሄድ ነበረባቸው። እንደ ፖሊስ ላይ እኮ መሄድ የለባቸውም ሲጀመር። ልሁል ራሱ ማስቆም ይችላል። ይሄን ካልሲ ማለት ነው። ምንድነው? የማን ስለሆነ ምንድነው? የምን ፋይል ነው? ፋይል ያርገውና ሄሉ ለምን 40 ምንጭ አትሄጂም? ወይኔ እናቴ 40 ምንጭ እየተባልሽ ነው ሄልዬ። ኧረ ፖሊስ የለም እንዴ? ፖሊስ የለም። ስራ ነው ውዶቼ፣ የተስራበት። እኛም ያው አስተያየት እንሰጣለን። ግን ያኔ የድራማው ነገር ብዙም እንትን አላለንም። የሆነ እንትን አለ እንጂ ድራማም ሆኑ እዚህ ወቂ ድራማና በእናታችሁ እንዲህ የሚባል ነገር የለም። ቤተሰቧ ራሷ በዚህ ልክ የተደበደበች ዝም ይላሉ? የምታስቡት ምናምን እኛ ራሱ ዝም እንላለን እንዴ? እንኳን ቤተሰብ ይቅርና ማለት ነው። ይሄ ነገር እውነት ቢሆን እኛ ራሱ ዝም እንላለን? እስከዛ ድረስ ነው ገዝግሰን የምንመጣው። እና ስራ ቢሆን ይሄ ምን ወረበኛ የተጻፈ እንዴ? አውቆ ነው ለሁሉም ሆኖ መውለቅ አቀታት። እውነት እኮ ነው። አሁን እነዚህ ሁለት ወንዶች ማለት ነው ያንን እንደ ካልሲ እንደ እንትን ማለት ነው ማስጠት ያቅጣቸዋል። በግራና በቀኝ የጣረዙት ማለት ነው። ምንም አይከብድም እኮ። ጓደኛ ያልሽው ነው የሚያስቀኝ። ህጌ በቃ ብዙ ሰው ህጌ የለ ምናምን እና ፈታ ብሎ የሚስቅ ሰው ነው ያለው። ሶ ሄልዬ እንግዲህ በአዲስ ምርጥ በሆነ ፕራንክሽ ምርጥ በሆነ ደስ አሁን ይሄ ሁሉ በቃ የናቴ መጥፋት ነው እኛ ራሱ ሙዳችን ያጠፋውና ሄልዬ የኔ አንበሳ የኔ ቆንጆ
ዋና አንቺ ፈታ ማለትሽ ነው፣ መስራትሽ ነው፣ መተሽ እዚህ እንደፈለግሽ መሆንሽ ነው። እኔ ደስ ብሎኛል እንደፈለግሽ መስራትሽ። ግን በቃ ለማውራት የሆነ የሚመች ነገር ስላልሆነ ነው እንጂ የደበረኝ እንጂ አንቺ ፈታ በይ መስራትሽ ደስ ብሎኛል። ምንም ነገር ብትሰሪ እኛ እንቀበላለን። እና ወዶቼ ላይክ ሼር እያደረጋችሁ ሄልዬንም እያበረታታችሁ እንቀጥላለን። ወዳችኋለሁ። ባይ